ሰላም ውድ ቤተሰቦች እንደምን አደራችሁ? ደህና አደራችሁ ወይ? እንግዲህ አዲስ ነገር እየተሰማ ነው እየተባለ ነው። ትናንትና ያው ማንች ሜሪ ነች ምናምን እየመጣች ስትፎክር ነበር። ሁሉም ሲፎክር ነበር። በትናንትናው ቪዲዮ ሩታ ለምን ተነካችብን እያሉ ሲፎክሩ ነበር። ሄርሜላንም ከህይወት ውጭ እንዳትገቢ ከሱ ህይወት ብላ ስትላት ይኸው ዛሬ እንደዚህ አድርገው ለቀውላታል ማለት ነው። እስቲ ምን ታመጫለሽ ብላ እንደዚህ ብላ እሷን ዘግዝቃ ለቃላታለች ማለት ነው። በቲክቶክ እየተቀወጠ ነው። ሰሞኑን ቀለበት እናደርጋለን ምንም አታመጡ ብለዋል ማለት ነው። ግማሾቻችሁ ደግሞ እንዴት እንደዚህ ትላለች? እንዴት እንደዚህ እንዲህ ምን ታደርጋት ዛሬ እሷ መቼም ያው ትዳሯን የራሷን ትዳር እንትን ያለችው። ስለዚህ መጀመሪያ እኮ በሌላ ምክንያት ነው ተጣልተው የነበሩት አይደል እንዴ? እና ሄርሜላ ተመጣች ደግሞ ተባባሰ። የድራማቸው መጠናቀቂያ እየደረሰ ነው። ለማንኛውም 100,000 እስከምትሞላ ድረስ ሄርሜላ ምንም የሚቋለጥ ነገር የለውም ማለት ነው። ምንም የሚነቃነቅ ነገርም የለውም። እንደዛው እንደተኮሳተረች ሩታም እንደተሳደበች አሁን ደግሞ ቀውጥ የምታደርገው መታለች ማለት ነው። ዛሬ ማታ ደግሞ ጠብቁ ከአብርሃም ጋር ስትጠፋጠፍ ወይ ከእህቱ ጋር ማለት ነው። እንደ በፊቱ አብርሃም እንደዛ ስንኳን ስደፊበት እንደዛ ስጠፈጥፊው ዝም የሚልሽ እንዳይመስልሽ ማለት ነው። በአሁኑ አበሻ ምድሯል ዝም ብሎ የሚጠፈጠፍልሽ መስሎች ጠፈጥፋለሁ ብለሽ እንዳቀሪ ብዬ ነው የማስብልሽ። አሁን እንደሆነ የሩታ ፍቅር ሳይሆን የሄርሜላ ፍቅር አውሮታል። ስለዚህ እናንተ ዝም ብላችሁ ቤተሰብም ተሆናችሁ ከመጀመሪያው ማስማማት ነበረባችሁ እንጂ አሁን ብድግ ብላችሁ እምቦል ማለት ጥሩ አይደለም ብዬ ነው። ከመጀመሪያው ቤተሰብ ተሆናችሁ ከመጀመሪያው ነው። እሱም ወደ ሌላ ነገር ሳይሄድ እሷም ወደ ሌላ ነገር ሳትሄድ ማስማማት የነበረባቸው እውነተኛ እንኳን ቢሆን ማለት ነው። ድራማ ካልሆነ እኔ ድራማ ነው ብዬ ነው የማስበው። በነገራችን ላይ ድራማ እየተባለ ብዙ ነገሮች እየተቀየሩ ይመጣሉ ማለት ነው። ባልሽን እንዳታጭ በዚህም በዛም ብለሽ አሁን ትናንትና እንግዲህ ደስታ ታረቁ ሲላት እኔ የሆነ የማሽሟጠጥ ነገር የለም። እኔ በጣም የምትገርም ሩታ የሆነ የአሮጊት ስታይል የምትይዛቸው ነገሮች ነው። ልክ እንደ አሮጊት ማሽሟጠጥ ምንድን ነው ማሽሟጠጥ? ይሄ አሮጊቶች ናቸው። ነገረኛ አሮጊት ነው ሲያሽሟጠጥ የማየው እንጂ እንደዚህ ከወጣት የማይጠበቅ ነገሮች ማሽሟጠጥ እኔ ጥሩ አይደለም ብዬ ነው የማስበው። እና ለማንኛውም አብርሽና ሄርሜላ እንግዲህ በዚህ መልኩ መጥተውላችኋል። በዚህ መልኩ በቃ እንግዲህ ሰርጋችሁ የት ነው? ሰርጋችሁ ዱባይ እንኳን አይመስለኝም። ሁለቴ መቼም በአንድ አመት ዱባይ ሰርግ አይሆንም። ለማንኛውም ያው እኔ አልደረስኩበትም። እኔ ከኔ ጋር ተገናኝቶ አያውቅም ብትልም ያለው ከሄርሜላ ጋር ነው አብርሽ ማለት ነው። ለማንኛቸውም ሁሉም ቤቱ ገብቷል፣ ቤቱ ገባ ምናምን የምትሉ ልጆች ውሸት ነው። ከሄርሜላ ጋር ነው ያለው። ስለዚህ ሜሪ ደግሞ የራሱ ፍላጎት ካልሆነ ራቄ ምን በይ ብትያት ልጅቷን ምንም እንትን ልትል አትችልም ማለት ነው። ከሰው ጋር ተንጠልጥለሽ ታዲያቹን ጊዜ ባትደሳበት ያው ሁሉ ስታረገው እንደዛ ስደበድቡት ለምን የዛን ጊዜ እኛ ትክክል አይደለም ብላችሁ ትላላችሁ? ትክክል ነን ብላችሁ ታስባላችሁ? ሰው ሲናገር ወደ ስድብ ትሄዳላችሁ። የእናንተን ታሪክ ሲወራ እናንተ ጭጭ ትላላችሁ። እንደዛ ሲደበደብ፣ እንደዛ ውሃ ሲደፋበት፣ እንደዛ ስንት ነገር እንደዛ ወልቅ ተበጥሶ ሲወረወርለት እንደዛ እየተለማመጠ ተይሉታ ትዳራችን እናድን እያለ ያው ሁሉ ሲል የት ነበራችሁ? የእሱን ጊዜ ነበር። ስትወልድስ መች አየሻትና ነው? ዘመድ ተወች ክደሽ ቡታጀራ ድረስ ማየት ነበረብሽ። አንቺ እኮ አሁን የልደቷን ልታከብሪ ነው ብቅ ያልሽው እንጂ ተንሳ አናውቅም። ስለዚህ ለምን ጊዜ ሳይባባስ ሄደሽ አንቺም ተይ አንተም ተው ዳራችሁ እንደዚህ አይደለም ቢወርዷል። ለምን እንደዚህ ትሆናላችሁ? ለምን አትሉም? መጀመሪያውኑ ሳይባባስ ሁላችሁም ማስጠንቀቂያ ሰጥታችሁ ማስተካከል የምትችሉትን የአብርሽ ቤተሰቦች እንደውም ጥረዋል።
እንግዲህ በሩታ ያየናት እህቷና አክስቷ ነበረች። ብዙም እንትን ላይ የተጫነውን ነገር የለም። አንቺ እንደመሰለሽ፣ አንቺ ትልቅ ሰው ነሽ፣ አንቺ ታውቂያለሽ፣ አንቺ ብልህ ልጅ ነሽ፣ አንቺ እንደዚህ ነሽ። ብልህነት በሰው እየተመኩ አይደለም መኖር። በራሱ አላማ የሰው እቅፍ ሳይነካ በራሱ አላማ የሚኖር ሰው ነው ብልህነት ማለት። ብልህነት ማለት የራሳችሁን እውቀት። አሁን አብሮች ብልህ ነው ልትሉትም አትችሉም። ለምን? እሱም በሰው ነው ተመክቶ ና ለውድ ቤተሰቦችን ለማንኛውም ራሳችሁን በራሳችሁ ጊዜ እንትን ትላላችሁ። ስለዚህ ሰውን እንትን አትበሉ ማለት ነው። ግን ማሸታቸው ነው አብርሃምና ሩታ ታረቁ። መቼ ነው የታረቁት? እንግዲህ መቼ ታረቁ? እስቲ ዛሬ ማታ እናያለን። እና እኔ የሚገርመኝ ነገር ገና ሳይሞሉ ነው እንዲህ አብርሃም 500,000 ሳይገባ ሩታ 100,000 ሳትገባ ነው ሄልሚላ ሳትገባ ነው እንዲ እንትን የሚለው ነው የሚለቀቀው እኮ በአብርሃምና በሄርሜላ ቻናል ነው። እኔ እኮ ቀልዳቸው እኮ የሚገርመኝ ነገር ነው የሚለቀቀው አሁን በአብርሃምና በሄርሜላ ቻናል። ለምን? ያም የተዋዋሉትም ማለቅ አለበት። ስለዚህ እኔ እንትን ነው ብዬ አላስብም። ለማንኛውም ዛሬ አብርሽና ሄርሜላ በአዲስ ነገር ከችሉላቸዋል ማለት ነው። በአዲስ ነገር ነው የሚመጡት ሄርሜላና አብርሽ ማለት ነው። ጠብቁ። ዛሬ ማታ ምን እንደሚፈጠር እናንተ ብቻ መጠበቅ ነው ያለባችሁ። ጠብቁ። ወይም ከሰዓት ምን እንደሚፈጠር አናውቅም እኛ። ስለዚህ አንዳንዴ ጣልቃ የሚገቡ ቤተሰቦች ድራማውን በቃ ሞቅ የሚያደርጉትን በቃ ዝም ብለን ማየት ነው። ሞቅ ያደርጉትን። አሁን ዳኒ መጣ። ከዛ ዳኒ ደግሞ ያው አብርሽ ብዙም እንትን አይመቸውም ዳኒ እና ዳኒን አስወጡት። ከዛ ደግሞ ይሄው መጣች ሜሪ መጣች ማለት ነው። ገና ይቀጥላል። ገና እንትን ይሳቅ ምናምን ይመጣሉ። ገና ጠብቁ እናንተ። ዳኒ ወጥቷል። አሁን ዳኒና ደስታ ወጥተዋል። ስለዚህ ይቀጥላል ማለት ነው። ዳኒ አሁን ሄርሜላ ነው በቃ ከሄርሜላ ጋር ሄርሜላና ዳኒ አንድ ናቸው። አንድ ሊሆኑ ነው ለድራማው ማለት ነው። ለድራማው ድምቀት